ማንቸስተር ሲቲ ነገ ምሽት የመጨረሻ ድሉን ይሞክራል። ባሳለፍነው ሰኞ ከኤቨርተን ጋር ተጫውቶ ነጥብ የጣለውና ለፕሪሚየር ሊጉ ዋንጫ ከአርሰናል ጋር እየተፎካከረ የሚገኘው ማንቸስተር ሲቲ አሁን የፕሪሚየር ሊጉን ዋንጫ የማሸነፍ እድሉ ወደ አርሰናል መጥቷል። ስለዚህ በዚህ ፉክክር ውስጥ ራሱን ለማቆየት የአርሰናልን ነጥብ መጣል ይጠብቃል። ከዚህም ባሻገር ግን ማንቸስተር ሲቲ ከዚህ በኋላ የሚያደርጋቸውን ጨዋታዎች የግዴታ ማሸነፍ አለበት። በቀጣይ ከሚገጥማቸው ቡድኖች መካከል ደግሞ አንዱ የለንደኑ ክለብ ብሬንትፎርድ ነው። ነገ ምሽት የሚደረገው ይህ ጨዋታ ለሁለቱም ክለቦች እጅግ በጣም ወሳኝ ነው። ብሬንትፎርድ የአውሮፓ መድረክ እድሉን ለማግኘትና እስከ 7ኛ ያለውን ደረጃ ይዞ ለመጨረስ ይህንን ጨዋታ ማሸነፍ ይፈልጋል። በአንጻሩ ደግሞ ማንቸስተር ሲቲዎች የዋንጫ ፉክክር ህልውናቸውን ለማቆየት የነገውን ጨዋታ ማሸነፍ የግድ ይላቸዋል። በዚህ ጨዋታ ላይ ነጥብ መጣልም ሆነ መሸነፍ ውሃ ሰማያዎቹን ከሊጉ የዋንጫ ፉክክር ሙሉ ለሙሉ የሚያስወጣቸው ይሆናል። ስለዚህ ጨዋታ ለሁለቱም ክለቦች እጅግ በጣም ወሳኝ ነው። ይህ ጨዋታ ምን አይነት መልክ ይኖረዋል? ማንቸስተር ሲቲዎች በመከላከሉና በማጥቃቱ ረገድ ምን አይነት ሚዛናዊ ቡድን ይዘው ሊቀርቡ ይችላሉ? የብሬንትፎርድ የቆሙ ኳሶችና የመከላከሉ መዋቅር እንዴት ባለ መንገድ ነገ ምሽት ተግባራዊ ሊደረጉ ይችላሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ፕሮግራም ቢያንስ በትንሹ 500 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። እንደተለመደው በተመረጡ ጨዋታዎች ዙሪያ የቀድመ ጨዋታ ትንታኔ ዳሰሳችንን ወደ እናንተ የምናደርስ ይሆናል ማለት ነው። በመጀመሪያ የምንመለከተው እንግዲህ ነገ ምሽት የሚደረገውን የማንቸስተር ሲቲና የብሬንትፎርድን የፕሪሚየር ሊግ ተጠባቂ ጨዋታ ይሆናል ማለት ነው። እንግዲህ ፕሪሚየር ሊጉ ነገ ደግሞ ይመለሳል። አሁን ሊጉ ሊጠናቀቅ 3 ጨዋታ ብቻ ቀርቶታል። በእርግጥ አንዳንድ ክለቦች ተጨማሪ ቀሪ ጨዋታዎች ይኖሯቸዋል። ልክ እንደ ማንቸስተር ሲቲ እንደ ክሪስታል ፓላስ ያሉ ክለቦች ተጨማሪ ጨዋታቸውን የሚያደርጉ ይሆናል፣ ወይም ደግሞ ተስተካካይ ጨዋታቸውን የሚያደርጉ ይሆናል። ነገር ግን ቀሪ ጨዋታ የሌላቸው ቡድኖች ከዚህ በኋላ 3 ጨዋታ ብቻ ነው ሊጉን ለማጠናቀቅ የሚቀራቸው ማለት ነው። ስለዚህ ከነገ ጀምሮ የሚደረጉት የ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ይሆናሉ። ታዲያ ነገ ምሽት ከሚደረጉ ጨዋታዎች መካከል እጅግ በጣም በከፍተኛ ጉጉት የሚጠበቀው የፔፕ ጓርዲዮላው ማንቸስተር ሲቲ ከብሬንትፎርድ ጋር የሚያደርገው ጨዋታ ነው። እንግዲህ ማንቸስተር ሲቲ አሁን ከፕሪሚየር ሊጉ የዋንጫ ፉክክር ለመውጣት የመጨረሻው ምዕራፍ ላይ የደረሰ ቡድን ሆኗል። ባሳለፍነው ሰኞ እንግዲህ ከኤቨርተን ጋር ነጥብ ከጣሉ በኋላ የቡድኑ አሰልጣኝ ፔፕ ጓርዲዮላ አንድ አስተያየት ሲሰጥ ነበረ። የፕሪሚየር ሊጉ ዋንጫ ፉክክር ገና አላበቃም፣ ነገር ግን እድሉ ሙሉ ለሙሉ ወደ አርሰናል ሄዷል፣ ከኛ እጅ ወጥቷል የሚል አይነት አስተያየት ሲሰጥ ነበረ። በተለይ ደግሞ ከኛ እጅ ወጥቷል ወደ አርሰናል ሄዷል የሚለው ነገር አንድ የሚያሳየው ነገር ከዚህ በኋላ ማንቸስተር ሲቲ በራሱ የሚወስነው ምንም ነገር የለም ማለት ነው። ዋንጫውን ለማሸነፍ 2 ነገሮች ያስፈልጋሉ። አንደኛ ማንቸስተር ሲቲ ጨዋታዎቹን ማሸነፍ አለበት። ሁለተኛ ደግሞ ማንቸስተር ሲቲ ራሱ ጨዋታዎቹን ቢያሸንፍ አርሰናል ደግሞ ነጥብ መጣል አለበት። ያ ከሆነ ብቻ ነው የማንቸስተር ሲቲ ደጋፊዎች የክለባቸውን ዋንጫ ማንሳት ሊመለከቱ የሚችሉት። ስለዚህ ይህ ነገር አሁን በጣም ኮንዲሽናል እየሆነ መጥቷል። በተለይ ማንቸስተር ሲቲ ነጥብ አይጥልም ወይ የሚለው ነገር አንዱ ራሱን የቻለ ጥያቄ ነው። ከዚህ በኋላ እንግዲህ የሚያደርጋቸው ጨዋታዎች በጣም ከባባድ መርሃ ግብሮችን ያከናውናል። ነገ ብሬንትፎርድን ይገጥማል፣ ቦርንመዝን የሚገጥምበት ጨዋታ ይጠበቃል፣ ክሪስታል ፓላስን ይገጥማል፣ እንዲሁም አስቶን ቪላን ይገጥማል። ስለዚህ እነዚህ የሚገጥማቸው ተጋጣሚዎች በተለይም ደግሞ በተለምዶ ለትላልቅ ክለቦች እጅግ በጣም ፈታኝ ሆኖ የሚቀርቡ ክለቦች ስለሆኑ ማንቸስተር ሲቲም በእነዚህ ጨዋታዎች ውስጥ ነጥብ አይጥልም ብለን እርግጠኛ ሆነን መናገር አንችልም። አርሰናልም በእርግጥ የሚያደርጋቸውን ክለቦች ስንመለከት ላለመውረድ የሚጫወተውን ዌስትሃም እንዲሁ ደግሞ የወረደውን በርንሌይንና ክሪስታል ፓላስን ነው የሚገጥመው። ሁለቱም ክለቦች
ነጥብ ሊጥሉም ይችላሉ፣ ከዚህ በኋላ ነጥብ ላይ ጥሉም ይችላሉ። እርሱ እንግዲህ በወቅታዊ ፐርፎርማንሳቸው ላይ የተመሰረተ ነው። ግን ማንቸስተር ሲቲ ደግሞ መጀመሪያ አርሰናል ነጥብ ይጣል ወይም ደግሞ አርሰናል ይሸነፍ ብሎ ከመመኘት በፊት መጀመሪያ የሚያደርጋቸውን ጨዋታዎች ማሸነፍ ይጠበቅበታል። እንግዲህ ባሳለፍነው ሰኞ ማንቸስተር ሲቲ ከኤቨርተን ጋር ሲጫወት ያሳየው ፐርፎርማንስ የክለቡ ደጋፊዎችንም ያስደነገጠ ነበረ። ምክንያቱም ማንቸስተር ሲቲ ከዛ ጨዋታ በፊት በጣም ጥሩ ፎርም ላይ የነበረ ጨዋታዎቹን በጥሩ መንገድ ሲያሸንፍ ስንመለከተው የነበረ ቡድን ነው። በእርግጥ ለተከታታይ 7 ጨዋታዎች አሁንም ማንቸስተር ሲቲ አልተሸነፈም። በሊጉ አሁንም ጥሩ ቡድን ይዞ እየቀረበና ጨዋታዎችን እያሸነፈ ያለ ቡድን መሆኑን ስንመለከት ቆይተናል። ነገር ግን ሰኞ ዕለት ከኤቨርተን ጋር በተደረገው ጨዋታ ላይ የተመለከትነው የተከላካይ መስመር ተጫዋቾች ስህተት፣ የነ ኩሳኖቭ የነ ማርክ ጌሂ ስህተት፣ እንዲሁ ደግሞ ማንቸስተር ሲቲዎች ጎሎች የተቆጠሩባቸው ሁኔታ እና በመከላከሉ ረገድ የነበራቸው ድክመት በዛ ጨዋታ ላይ እጅግ በጣም ፍንትው ብሎ የታየና ማንቸስተር ሲቲን ያስገመተው ጉዳይ ነበረ። እንደውም በዛ ጨዋታ ላይ ዶኩ ባይኖር ኖሮ ማንቸስተር ሲቲ ከዛ ጨዋታ 1 ነጥብ ይዞ መውጣትም ህልም ሊሆንበት ሁሉ ይችል ነበር። እንግዲህ እንደምታስታውሱት በዛ ጨዋታ ላይ ዶኩ የግል ብቃቱን ወይም የግል ፐርፎርማንሱን ተጠቅሞ ነው እጅግ በጣም አስገራሚ የሆኑ ጎሎችን አስቆጥሮ ማንቸስተር ሲቲን ከመሸነፍ የታደገው። እኔ የረሚ ዶኩ በተለይም ደግሞ በማንቸስተር ሲቲ መለያ ካደረጋቸው ጨዋታዎች ሁሉ ምርጥ ፐርፎርማንስ ያሳየበት ምሽት፣ በጣም ጥሩ የተጫወተባቸው ምሽቶች ይኖራሉ፣ ነገር ግን ምርጥ ፐርፎርማንስ ያሳየበት ምሽት ብዬ የምለው ያኛው የኤቨርተኑ ጨዋታ ነበር። ምክንያቱም ሁለቱንም ጎሎች ያስቆጠረው በግል ክህሎቱ ወይንም ደግሞ በግል ብቃቱ ነው እነዛን ጎሎች ሲያስቆጠር የተመለከት ነው እና በጣም ተጫዋቹ ልዩ ፐርፎርማንስ ያሳየበትም ጨዋታ ነው ሊባል ይችላል። እና ቅድም እንዳልኩት ማንቸስተር ሲቲ በፕሪሚየር ሊጉ በተከታታይ 7 ጨዋታዎች ላይ ያለመሸነፉ ነገር እንዳለም ቢሆን ነገር ግን ደግሞ ቡድኑ ላይ የሚያስፈልግ በተለይም ደግሞ 3 ነጥብ የማግኘት ግዴታ ተጥሎበታል እና ደግሞ ይህንን ጨዋታ ብሬንትፎርድንም ሲገጥም ዱ ኦር ዳይ የሚባል ጨዋታ ነው የሚያከናውነው። በዚህ ጨዋታ ላይ መሸነፍ ለማንቸስተር ሲቲ ሙሉ ለሙሉ ከዋንጫ ፉክክሩ ውጪ እንዲሆን ያደርገዋል። በተለይ ነገ ማንቸስተር ሲቲ አቻ ወጥቶ ከዛ ደግሞ እሁድ አርሰናል ዌስትሃምን የሚያሸንፍ ከሆነ የማንቸስተር ሲቲ ዋንጫ የማሸነፍ ጉዳይ 99 ከመቶ የሚያበቃለት ጉዳይ ይሆናል። ኦልሞስት 100% ማለት ይቻላል የሚያበቃለት ጉዳይ ይሆናል። ጭራሽ ደግሞ ተሸንፎ ከሆነ እሁድ አርሰናል የሚያሸንፈው የነጥብ ልዩነቱ 8 ይሆናል። ከዛ በኋላ ማንቸስተር ሲቲዎች ቀሪ ጨዋታቸውን እንኳን ቢያሸንፉ የነጥብ ልዩነቱ 5 ነው የሚሆነው። ስለዚህ አርሰናል ቀጣይ በርንሌይን ሲያሸንፍ እዛው ኤምሬትስ ላይ ዋንጫውን ይረከባል ማለት ነው። ስለዚህ ለማንቸስተር ሲቲ የነገውን ጨዋታ ማሸነፍ በምንም የማይደራደሩበት እና ደግሞ ዋጋው እጅግ በጣም ከፍተኛ የሆነ ጨዋታ ይሆናል ማለት ነው። እንግዲህ አሁን ያላቸው የነጥብ ልዩነት 5 ነው። አንድ ቀሪ ጨዋታ ደግሞ እንደዚሁ ይቀራቸዋል ማንቸስተር ሲቲዎች እና አርሰናልን አሁንም እስከ መጨረሻው ሳምንት ድረስ ለመጠጋት እስከ 38ኛው ሳምንት ድረስ አርሰናልን ፑሽ ለማድረግ የግዴታ ይህንን ጨዋታ ማሸነፍ ይጠበቅባቸዋል ማለት ነው። እንግዲህ ባለፉት ጨዋታዎች ላይ እንደተመለከተነው ማንቸስተር ሲቲ አንድ ጨዋታ ላይ ጎል የማስቆጠር ችግር፣ አንድ ጨዋታ ላይ ደግሞ የመከላከል ችግር ቡድኑ ላይ ተመልክተናል። ከበርንሌይ ጋር በተደረገው ጨዋታ ማንቸስተር ሲቲ ጎል አልተቆጠረበትም፣ ክሊንሺት ይዞ ነው የወጣው። ነገር ግን ደግሞ በዛ ጨዋታ ላይ እንደተመለከትነውና እንደታዘብነው የማንቸስተር ሲቲ መከላከል በቀላሉ የሚፈረካከስ ነበር። እንደውም ዴቪድ ሞይስ ጨዋታው ካበቃ በኋላ አንድ አስተያየት ሰጥተው ነበር እና ተጫዋቾቼ መልበሻ ክፍል ውስጥ ሲገቡ በሁለተኛው አጋማሽ ተጭነው ማንቸስተር ሲቲን እንዲጫወቱ ነግሬያቸው ነበር ብለው ተናግረዋል። እና ያ ነው በትክክልም ሜዳ ላይ እየሰራው። ማንቸስተር ሲቲ የመጀመሪያውን አጋማሽ እያጠቃ፣ ኤቨርተን ደግሞ የመጀመሪያውን አጋማሽ እየተከላከለ ነበረ ሲጫወቱ የነበሩት እና ማንቸስተር ሲቲ በመጀመሪያው አጋማሽ አንድ ጎል ብቻ አስቆጥሮ መውጣቱ ዋጋ ያስከፍሎታል። በተለይ የበላይነት በወሰደባቸው 20-30 ደቂቃዎች ውስጥ ማንቸስተር ሲቲ ቢያንስ 2 ጎል 3 ጎል አስቆጥሮ ጨዋታውን መግደል ይጠበቅበት ነበር። ነገር ግን አንድ ጎል ብቻ አስቆጥሮ መውጣቱ በሁለተኛው አጋማሽ በጣም የተጠናከረውን በማጥቃቱ ረገድ አስፈሪ የሆነውን ኤቨርተንን ተመልክተናል። በዛ ጨዋታ ላይ ተቀይሮ የገባው ቲየሪኖ ባሪ 2 ጎሎችን አስቆጥሯል። እንደውም ኤቨርተኖች በጣም አባካኝ ስለነበሩ እኔ እንኳን በቆጠርኩት እዛ ጨዋታ ላይ ኢሊማን ኒዳዬ 3 ያለቀላቸው ግልጽ እድሎች በተለይ ሁለቱን ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ያመከናቸው ኳሶች ስለነበሩ ነው እንጂ በዛ ጨዋታ ላይ ኤቨርተን 5-6 ጎል አስቆጥሮ ጨዋታውን ማሸነፍ ይችል ነበረ እና በዛ ጨዋታ ላይ የተመለከትነው የማንቸስተር ሲቲ ተጫዋቾች የነ ጌሂ የነ ኩሳኖቭ የመከላከል ክፍተት
እጅግ በጣም ዋጋ እንዳስከፈላቸው ተመልክተናልና የበርንሌው ጨዋታ ላይ አንድ ጎል ብቻ ያስቆጠረውን በማጥቃቱ ረገድ ለዘብ ያለውን ማንቸስተር ሲቲን ነው የተመለከትነው። ባለፈው ኤቨርተኑ ጨዋታ ደግሞ ማጥቃታቸው ቢያንስ 3 ጎሎችን እንዲያገኙ አድርጓቸዋል። ነገር ግን ይህ በእንዲህ እንዳለ በዛ ጨዋታ ላይ ደግሞ ማንቸስተር ሲቲ ቢያንስ መከላከሉ ጥሩ ባለመሆኑ ምክንያት ሳያሸንፍ ቀርቶ ጨዋታውን አጠናቋል ማለት ነው። ስለዚህ የነገው ጨዋታ ላይ በተለይም ደግሞ ፔፕ ጓርዲዮላ መከላከሉ እጅግ በጣም ጥሩ እንዲሆን ከፍተኛ ትዕዛዝ በመልበሻ ክፍል ውስጥ ይሰጣል። ኢቭን በዚህ ሳምንት የነበራቸው ልምምድም የመከላከል መዋቅሩ ላይ ትኩረት ያደረገ ሊሆን እንደሚችል ይጠበቃል ማለት ነው። ስለዚህ አሁን ሮድሪ የለም። በእርግጥ በማንቸስተር ሲቲ ቡድን ውስጥ በጉዳት ምክንያት የተወሰኑ ጨዋታዎች እያመለጡት ይገኛሉ። ያው በዛ ቦታ ላይ እንግዲህ አሰልጣኙ የሆኑ አማራጮችን ለመጠቀም እየሞከረ ነው ፔፕ ጓርዲዮላ። ነገር ግን ሮድሪ ሲኖር ቡድኑም ባላንስ የሚያደርግበት መንገድና ከዛ ሌሎች ተጫዋቾች እዛ ቦታ ላይ ወይ እነ ኒኮ ጎንዛሌዝ አሊያም እነ በርናርዶ ሲልቫ እዛ ቦታ ላይ ሲጫወቱ ያለው ሁኔታ አንድ አይደለም። ስለዚህ የሮድሪ አለመኖር ማንቸስተር ሲቲን በብዙ እያጎደለው ነው ብለን መናገር እንችላለን። በነገው ጨዋታ ላይ እንግዲህ ለማንቸስተር ሲቲ አንዱ ፈታኝ የሚሆነው ነገር ምንድነው? የብሬንትፎርድ የመከላከል መዋቅር ነው። እንግዲህ በዚህ ዓመት በተለይም ደግሞ የቡድኑ ዋና አሰልጣኝ የብሬንትፎርዱ ኬት አንድሪው ይሄ የ4-2-3-1 አሰላለፍን በፍጹም ያልቀየረው አይነት አሰላለፍ ነው እና ብሬንትፎርድ እንደሚታወቀው በመከላከሉ ረገድ በጣም ጠንካራ የሆነ ቡድን እንደሆነ በተለያዩ ጊዜያት ላይ ሲያሳይ ቆይቷል። ግብ ጠባቂ ቦታ ላይ ከሊቨርፑል ያስፈረሙት ኳሚን ኬልኸር ሲሰለፍ እናያለን። በመጀመሪያ ዓመቱ በጣም ምርጥ ሲዝንን ነው እያሳለፈ የሚገኘው። ናታን ኮሊንስ እና ሲፕ ቫንደንበርግ ደግሞ በመሃል ተከላካይ ቦታ ላይ ይጫወታሉ። እንዲሁ ደግሞ ሚኬል ካዮዴ እና ኬን ሉዊስ ፖተር ደግሞ እንደዚሁ በዚህ ጨዋታ ላይም ይሰለፋሉ ተብሎ ይጠበቃል። ካዮዴ በተለይ በቀኝ መስመር ላይ የሚጫወት ተጫዋች ነው። ሉዊስ ፖተር ደግሞ የግራው መስመር ላይ በግራ ተመላላሽ ቦታ ላይ የሚጫወት ተጫዋች ነው። ማቲያስ ሄንሰን እና የሆር ያረምሉክ ደግሞ በተለይ የመሃል ተከላካይ የ6 ቁጥር ቦታ ላይ የሚጫወቱ ተጫዋቾች ናቸው። በ6 ቁጥር ቦታ ላይ ይጫወታሉ። ሚኬል ዳምስጋርድ፣ ኬቨን ሻደ እና እንዲሁ ደግሞ ዳንጎ ኦታራ ከአጥቂው ጀርባ ይሰለፋሉ። ኢጎር ቲያጎ ደግሞ የፊት መስመሩን የሚመራ ይሆናል ማለት ነው። አሁን እዚህ ቤስት 11 ውስጥ ያሉ ተጫዋቾች ለብሬንትፎርድ በጣም ጥንካሬ መሆን የሚችሉ ተጫዋቾች ሲሆኑ፣ በአንጻሩ ደግሞ ለራሱ ለማንቸስተር ሲቲ ደግሞ ፈተና የሚሆኑባቸው ብዙ እድሎች አሉ። አንዱ ለማንቸስተር ሲቲ ከባድ የሚሆነው ጥቅጥቅ ያለው የብሬንትፎርድ መከላከል ነው። ብዙ ጊዜ እንግዲህ እንደምታውቁትና ብዙ ጊዜ እንደምታዩት ማንቸስተር ሲቲ እንዲህ አይነት ኮምፓክት ሆነው ጥቅጥቅ ብለው ከሚጫወቱ ቡድኖች ጋር በሚጫወትበት ጊዜ ለማስከፈት የሚሞክረው በአንድ መንገድ ነው። እሱንም ኳሱን በመያዝ ኳሱን ረጅም ደቂቃ በመቀባበል በተጋጣሚ የግብ ክልል ላይ ረጅም ደቂቃን በማጥፋት ነው ማንቸስተር ሲቲ በእነዚህ ጨዋታዎች ላይ ጎሉን ለማስከፈትና ለማስቆጠር ጥረት የሚያደርገው። ለምሳሌ በቅርብ በተደረጉ ጨዋታዎች ላይ ማንቸስተር ሲቲን ብትመለከቱት በጣም በርካታ ኳሶችን በመቀባበል ረገድ በፕሪሚየር ሊጉ ካየናቸው ቡድኖች ከላይ የምናስቀምጠው አይነት ቡድን ነው። እንግዲህ ባለፈው ከኤቨርተን ጋር በተደረገውና 3-3 በተጠናቀቀው ጨዋታ ላይ ማንቸስተር ሲቲዎች ወደ 629 ኳሶችን ተቀባብለው ነበር። ተመልከቱ፣ ወደ 629 ኳሶችን ተቀባብለዋል። በአንጻሩ ኤቨርተን በዛ ጨዋታ ላይ 201 ኳስ ብቻ ነው የተቀባበሉት። ያ ማለት በ4 እጥፍ ማንቸስተር ሲቲ ኤቨርተንም በልጧል በኳስ በመቀባበል። አስቡት፣ በ4 እጥፍ 629 ኳሶችን ነው ማንቸስተር ሲቲዎች በዛ ጨዋታ ላይ የተቀባበሉት። 201 ኳስ ብቻ ነው በኤቨርተን በኩል የተመለከትነው። ከዛ በተጨማሪ በርንሌይን 1-0 ባሸነፉበት ጨዋታ ላይም ደግሞ ብናስታውስ ማንቸስተር ሲቲዎች 620 ኳስ ተቀባብለዋል። በአንጻሩ በርንሌዎች 281 ኳስ ብቻ ነው የተቀባበሉት። ያ ማለት አሁንም በ3 እጥፍ ማንቸስተር ሲቲ በበርንሌይን በልጧል በኳስ በመቀባበል ረገድ ማለት ነው። ስለዚህ ማንቸስተር ሲቲ ረጅሙን ደቂቃ ኳስን በመቀባበል ነው ጊዜውን የሚያሳልፈው። ያ ደግሞ መሆኑ በተለይ ጎል የማያስገኝላቸው ከሆነ አንድ የሚባል አባባል እኮ አለ። ኳስ ቁጥጥር በሙከራ ካልታጀበ፣ ኳስ ቁጥጥር ወደ ጎልነት የማይቀየር ከሆነ ቫሊዩለስ ወይም ደግሞ ዋጋ አልባ ነው የሚሆነው። በተቻላቸው መጠን ኳስ ቅብብላቸውን ወደ ሙከራነት ወደ ጎልነት መቀየር ይጠበቅባቸዋል። ከዛ ከኤቨርተን ጋርም በተደረገው ጨዋታ ላይ ማንቸስተር ሲቲዎች በመጀመሪያው አጋማሽ ዋጋ ያስከፈላቸው እሱ ነበረ። 21 ሙከራዎችን ሞክረው ከ21ዱ ግን ኢላማውን የጠበቀው 4 ሙከራ ብቻ ነበረ። ያ ማለት በዛ ጨዋታ ላይ
የነበረው የማንቸስተር ሲቲ ማጥቃት በተለይም ደግሞ ኮንቨርዥን ሬታቸው የሚሞክሩትን ኳስ ወደ ግብነት የመቀየር እድላቸው ፐርሰንቴጁ በጣም ዝቅተኛ ነበረ። ስለዚህ ማንቸስተር ሲቲዎች ይሄንንም ጨዋታ ሲያደርጉ ብሬንትፎርድን ሲገጥሙ ብሬንትፎርድ ጥቅጥቅ ብሎ ሊከላከል እንደሚችል ግልጽ ነው። 4 ተከላካዮች ከዛ 2 የተከላካይ አማካዮች ቢያንስ በ7 እና በ8 ተጫዋች የግብ ክልላቸውን አጥረው ሲከላከሉ ልናይ እንችላለን። ለዚህ ማንቸስተር ሲቲ ምን አይነት መፍትሄ ይወስዳል ነው ትልቁ ጥያቄ። እንደ ባለፈው አይነት እንደ ዶኩ ከሳጥን ውጪ የሚሞክር ከሳጥን ውጪ ጎሎችን የሚያስቆጥር ተጫዋች ለማንቸስተር ሲቲ ያስፈልጋል። እንደዚህ ጥቅጥቅ ብለው የሚጫወቱ ተጋጣሚዎችን ለማስከፈት የሚቻልበት አንደኛው የተሻለ አማራጭ የሚሆነው በተለይ ከርቀት የሚሞከሩ ኳሶችን ማድረግ። ባለፈው ዶኩ ለምሳሌ እነዛን ጎሎች ሲያስቆጥር በጣም ጠንከር ያሉ ሹቶችን እያደረገ ነው ሁለቱንም ጎሎች ያስቆጠረው። ስፔሻሊ 3ኛው ጎል በጣም የተለየ ነበር። ስለዚህ ልክ እንደዚህ አይነት ኳሶችን መሞከር ባለፈው ኮቫቺች ለሃላንድ እንደሰጠው አይነት ሎንግ ቦሎችን ረጃጅም ኳሶችን ማድረግ በዚህ ጨዋታ ላይ ለማንቸስተር ሲቲ እጅግ በጣም አስፈላጊና ወሳኝ ይሆናል። እንግዲህ እንደ ብሬንትፎርድ እንደ ኤቨርተን ያሉ ተጋጣሚዎች ልክ ሁለተኛው አጋማሽ ላይ ሲመጡ በሌላ ጌም ፕላን ይመጣሉ፣ በሌላ የአጨዋወት እቅድ ይመጣሉ። ያ ደግሞ ማንቸስተር ሲቲን ዋጋ ሊያስከፍለው ይችላል። ስለዚህ ማንቸስተር ሲቲዎች ይህን ነገር በደንብ ተግባራዊ ማድረግ ይጠበቅባቸዋል። ይህ በእንዲህ እንዳለ ደግሞ በተለይ የመሃል ሜዳው ላይ አሁን ሮድሪ ባለመኖሩ ምክንያት ማንቸስተር ሲቲ በጣም ክፍተት ተፈጥሮበታል እያልን ነበርና በባለፈውም ኒኮ ጎንዛሌዝ እና በርናርዶ ሲልቫ ነበር የተሰለፉት። እኔ ኮቫቺች ገብቶ ቢጫወት እመርጣለሁ እዚህ ጨዋታ ላይ በተለይ መከላከሉን ለማገዝ። ባለፈው ተቀይሮ ገብቶ እጅግ በጣም የሚያምር ኳስ ነው ለሃላንድ የሰጠውና በዚህ ጨዋታ ላይ ምናልባት እርሱን ከበርናርዶ ሲልቫ ጋር ማጣመር ቢቻል በጣም ጥሩ የሆነ ያጫወት መንገድን ተከትለው በጨዋታው ላይ ውጤት ሊያገኙ የሚችሉበትን እድል ሊፈጥሩ ይችላሉ ብዬ አስባለሁ። እና ስፔሻሊ የመሃል ሜዳው በጣም ትኩረት የሚፈልግ ነገር መሆኑን እናነሳለን። የራያን ቸርኪንም ፈጠራ የሚፈልግ ጨዋታ ነው። እንግዲህ ቸርኪ እንደምታውቁት በጣም ኳስ የሚችል ምርጥ እግር ኳሰኛ ድሪብል የሚያደርግ አይነት ተጫዋች ነው። ስለዚህ በዚህ ጨዋታ ላይም የዚህ ተጫዋች ድሪብል ማድረግ የዚህ ተጫዋች ፈጣንነት እና እሱ እነዛን ጥቅጥቅ ያለውን የብሬንትፎርድ የተከላካይ መስመር ተጫዋቾች ለማስከፈት የሚያደርገውን ጥረትም እንደዚሁ እዚህ ጨዋታ ላይ መመልከት ይጠበቅብናል እና ከማንቸስተር ሲቲ በተለይም ደግሞ ጎል ማስቆጠር አሁንም ትልቁ ነገር አርሊ ጎል ማስቆጠር ነው። አርሊ አንድ ጎል ካስቆጠረ በኋላ ከዛ ደግሞ ተጨማሪ ጎሎችን ማግኘት ከማንቸስተር ሲቲ የሚያስፈልግ ነገር ነው። ባለፈው ኤቨርተንን በገጠሙበትና 3-3 በተለያዩበት ጨዋታ ላይ እንደተመለከትነው ማንቸስተር ሲቲ ቀድሞ ጎል አስቆጥሮ ነበር። ግን ጎሉን ያስቆጠረው የመጀመሪያው አጋማሽ ሊጠናቀቅ ሲል 43ኛው ደቂቃ ላይ ነው። አስቡት። ከዛ በኋላ የመጀመሪያው አጋማሽ 1-0 መጠናቀቁ ለኤቨርተን ገጸ በረከት ነበር። ሁለተኛው አጋማሽ ላይ የተሻለ ፐርፎርማንስ እንዲያሳዩ ራሳቸውን እንዲያነሳሱ የሚያደርጋቸው ነው እና በዚህ ጨዋታ ላይም ጨዋታውን ማሸነፍ አስበው ወደ ሜዳ እስከገቡ ድረስ በመጀመሪያው አጋማሽ ቢያንስ 2 ጎል 3 ጎል አስቆጥረው ጨዋታውን መጨረስ ይኖርባቸዋል። ያም አይሆን ከሆነ ለማንቸስተር ሲቲ ጨዋታውን እጅግ በጣም አስቸጋሪ ሊያደርግበት ይችላል ማለት ነው። እንግዲህ በብሬንትፎርድ በኩል ከምንመለከታቸው ነገሮች መካከል ደግሞ አንደኛው ቅድም ካነሳውላችሁ የመከላከል መዋቅሩ ወይም ደግሞ ጠንካራ ከሚባለው የዲፌንሲቭ ኦርጋናይዜሽናቸው በተጨማሪ ቡድኑ በተለይም ደግሞ ሴት ፒሶችን የሚጠቀምበት መንገድ እጅግ በጣም የተለየ ነው። አሁን የነገው ጨዋታ ላይ ታያላችሁ። ካዮዴ አደገኛ ረጃጅም የመልስ ውርወራዎችን ሲወረውር ትመለከታላችሁ። ሴት ፒሶችን የቆሙ ኳሶችን የሚጠቀም ቡድን ነው። ስለዚህ እዚህ ጨዋታ ላይ ማንቸስተር ሲቲ ይህን ነገር በደንብ መጠንቀቅ ይኖርበታል። ባለፈውም ከኤቨርተን ጋር በተደረገው ጨዋታ የማዕዘን ምት ወይም ከማዕዘን ምት የተነሳ ኳስ ጎል ሲቆጠርባቸው ስናይ ነበር። ስለዚህ ያን ነገር ለመቅረፍ ማንቸስተር ሲቲዎች በቆመ ኳስ ረገድ እጅግ በጣም ጠንካራ ሆነው መቅረብ ይጠበቅባቸዋል እና ያንን ነው እንግዲህ በተለይም በዚህ አይነት መንገድ ብሬንትፎርዶች ተግባራዊ ሊያደርጉ የሚችሉት በካውንተር አታክ ኳሶችን ይዞ መሄድ፣ ከካውንተር አታኩ በተጨማሪ ደግሞ የቆሙ ኳሶች፣ የጁርወራ፣ የማዕዘን ምት እንዲህ አይነት ኳሶችን መጠቀም ነው ለማንቸስተር ሲቲ አንዱ በጣም ለጨዋታው ወሳኝ ይሆናል ተብሎ የሚጠበቀው ማለት ነው። ስለዚህ በዚህ አይነት የአጨዋወት መንገድ እንግዲህ ይህንን አይነት የጌም ፕላን ይዘው ወደ ሜዳ ሲገቡ ልንመለከት እንችላለን እና ማንቸስተር ሲቲ በተለይ የቆመ ኳስ ላይ በጣም ክፍተት ያለበት ቡድን መሆኑን ተከትሎ ይህን ነገር ማሻሻልና ማስተካከል ይጠበቅባቸዋል ማለት ነው። ከዚህ በተጨማሪ ግን በተለይ በዚህ ጨዋታ ላይ 2 ትልልቅ አጥቂዎች የሚገናኙበት ጨዋታ ይሆናል። እንግዲህ ለወርቅ ጫማው 2 ተጫዋቾች እየተፎካከሩ ይገኛሉ። ኤርሊንግ ሃላንድ እና እንዲሁ ደግሞ የፊት መስመር ተጫዋቹ ኢጎር ቲያጎ።
ሁለቱ ተጫዋቾች እንግዲህ ዘንድሮ በርካታ ጎሎችን ያስቆጠሩ ተጫዋቾች ናቸው። ሃላንድ 25 ጎሎችን አስቆጥሯል። ኢጎር ቲያጎ ደግሞ 22 ጎሎችን ያስቆጠረ ተጫዋች ነው። ስለዚህ አሁን ሁለቱ ተጫዋቾች በጣም እየተፎካከሩ እንደሚገኙ እየተመለከትን እንገኛለን እና እንግዲህ በተመሳሳይ ከ20 በላይ ጎሎችን ሁለቱም ተጫዋቾች ማስቆጠር ችሏል። ይሄ በጣም እጅግ የተለየ መሆኑን እናነሳለን እና የከፍተኛ ጎል አስቆጣሪነቱን ይዞ ለማጠናቀቅ የሚደረግ ፍልሚያ ስለሆነ ሁለቱም ጨራሽ አጥቂዎች ናቸው። ኢጎር ቲያጎም ኳሶችን ካገኘ አይምሬ ተጫዋች ነው። ሃላንድም ደግሞ ኳሶችን ካገኘ አይምሬ ተጫዋች ነው። ስለዚህ በዚህ ጨዋታ ላይ ጎል የሚያስቆጥር ተጫዋች ሁለቱም ካስቆጠሩ ጥሩ ነው። ከሁለት አንዳቸው ካስቆጠሩ ግን የበለጠ ለወርቅ ጫማው ራሳቸውን እያስጠጉ ሊሄዱ ይችላሉና በተለይ ደግሞ የሁለቱ ተጫዋቾች ፉክክርም እንደዚሁ እዚህ ጨዋታ ላይ የምንመለከተው ሌላኛው ጉዳይ ይሆናል። ብሬንትፎርድ ግን እንደተፈራው አይነት ጊዜን አይደለም እያሳለፈ ያለው። እንግዲህ ብሬንትፎርድ ያለፉትን 5 ዓመታት ፕሪሚየር ሊግ ላይ የተመለከትነው ቡድን ነው እና ቶማስ ፍራንክ ነበሩ እንግዲህ ይህንን ቡድን በዋና አሰልጣኝነት ሲመሩ የነበሩት። አሁን ታዲያ ቶማስ ፍራንክ ክለቡን ለቀው ሲወጡ ብሬንትፎርድ በብዙ አይነት አጀስትመንቶች ውስጥ የነበረ ቡድን ነው። ብዙ ተጫዋቾች ክለቡን ለቀውበታል። ለምሳሌ ግብ ጠባቂያቸው ክለቡን ለቆ ወጥቷል። ዋና አሰልጣኙ ቶማስ ፍራንክም እንደዚሁ ክለቡን ለቆ ወጥቷል። ሌሎች ደግሞ እንደዚሁ ተጫዋቾች ለምሳሌ ብሪያን ኤምቡሞ ወደ ማንቸስተር ዩናይትድ ሄዷል። ክሪስቲያን ኖርጋርድ ወደ አርሰናል ሄዷል። እንዲሁ ደግሞ ዮዋኔ ዊሳ ወደ ኒውካስል ሄዷል። በተለይ ወሳኝ ተጫዋቾቻቸውን አጥተው ነበር። ነገር ግን አሁን በደረጃ ሰንጠረዡ 7ኛ ደረጃ ላይ ተቀምጠዋል እና በጣም ጠንካራ ተፎካካሪነታቸውን እያሳዩ ነው። በተለይ ደግሞ ከዚህ በኋላ በሚደረጉት የመጨረሻ ጨዋታዎች ላይ ብሬንትፎርድ ለመጀመሪያ ጊዜ በታሪካቸው የአውሮፓ መድረክ ተሳትፎ ሊያገኙ የሚችሉበት ወርቃማ እድል አላቸው። አሁን እንግዲህ 7ኛ ደረጃ ላይ ነው የተቀመጡት በ51 ነጥብ። 5ኛ ደረጃ ላይ ከተቀመጠው አስቶን ቪላ ጋራ ያላቸው የነጥብ ልዩነት 7 ነው። 7 ነጥብ በጣም ብዙ ነው። ከቀረው ጨዋታ አንጻር ስንመለከተው ያው 3 ጨዋታ ነው የሚቀረው። ስለዚህ ቪላ አንድ ጨዋታ የሚያሸንፍ ከሆነ ኦልሞስት ያረጋግጣል ቶፕ 5 ገብቶ ቻምፒየንስ ሊግ መግባቱን። ግን ጥሩ እድል የሚሆነው ምንድን ነው? ቪላ እንግዲህ ትላንት እንዳያችሁት ወደ ዩሮፓ ሊግ ፍጻሜ ስለደረሰ ቪላ የዩሮፓ ሊግን የሚያሸንፍ ከሆነ ቪላ ወደ ቻምፒየንስ ሊግ የሚያስገባውን ውጤት ስለሚያገኝ ምናልባት 6ኛ ደረጃን ይዞ የሚጨርሰው ቡድን ቻምፒየንስ ሊግ ሊገባ ይችላል ማለት ነው። ስለዚህ 6ኛ ደረጃን ይዞ የሚያጠናቅቀው ቡድን ቻምፒየንስ ሊግ የመግባት እድል ስለሚኖረው ወይ ቦርንመዝ አሊያም ብሬንትፎርድ የዛን ቦታ ሊያገኙ የሚችሉበት እድል ይኖራል። ስለዚህ ከሆነላቸው ቻምፒየንስ ሊግ፣ ካልሆነላቸው ግን ዩሮፓ ሊግ ገብተው ሲዝናቸውን በሚቀጥለው ዓመት መጀመር ስለሚፈልጉ ለብሬንትፎርዶች እጅግ በጣም ወሳኝ ይሆናል ቀጣዮቹን ጨዋታዎች ማሸነፍ ማለት ነው። ታዲያ የቡድኑ ዋና አሰልጣኝ ኬት አንድሪው እንግዲህ በአሰልጣኝነት ለመጀመሪያ ጊዜ ነው ብሬንትፎርድን ያሰለጠነው። ከዚህ ቀደም ኤምኬ ዶንሰን እንዲሁ ደግሞ ሼፊልድ ዩናይትድ እና የሪፐብሊክ ኦፍ አየርላንድ ብሔራዊ ቡድንን በምክትል አሰልጣኝነት ሲመራ የነበረ ወይም ምክትል አሰልጣኝ ሆኖ ሲሰራ የነበረ የኮቺንግ ባለሙያ ነው። አሁን ታዲያ ወደ ብሬንትፎርድ ሲመጣ በጣም ትልቅ የሆነ የፕሪሚየር ሊግ ውድድር ላይ ነው በመጀመሪያ አሰልጣኝነት ስራው እየተመለከተ ነው የምንገኘው እና እንግዲህ አሰልጣኙ እስካሁን በ35 ጨዋታ 14ቱን አሸንፏል። 40% የማሸነፍ ሪከርድ አለው። የቆመ ኳስ ላይ በጣም ትኩረት ያደረገ አሰልጣኝ ነው እና እዚህ ጨዋታ ላይም እንደዚሁ ይህንን ነገር በደንብ የምንመለከተው ይሆናል ማለት ነው። ስለዚህ ብሬንትፎርድ እንደተፈራው አይደለም። ልክ አሰልጣኝ ሲያባርር ለአመታት የቆዩ ተጫዋቾች ክለቡን ለቀው ሲወጡ ይሄ ክለብ እንዴት ሊቀጥል ይችላል የሚለው ነገር ነበር በጣም አሳሳቢ የነበረው። ነገር ግን ብሬንትፎርድ በዛ መንገድ ነው በጥሩ ሁኔታ እየቀጠለ የሚገኘው። ከዛ ውጪ ማጥቃታቸው ላይ በተለይም ደግሞ በጣም ጥሩ የሆነ የጎል መጠን አላቸው። ቢያንስ እንደው በሲዝኑ ላይ ቅድም እንዳልኩት እንግዲህ ከ20 በላይ ጎሎችን ኢጎር ቲያጎ አስቆጥሯል። ሌሎቹም ተጫዋቾች ጎሎችን የሚያስቆጥሩበትን ሁኔታ እንመለከታለን እና እንግዲህ በዚህ ጨዋታ ላይም ይህንን ነገር ነው በደንብ የምንመለከተው። በብሬንትፎርድ በኩል ቅድም ያልኩት የመከላከሉ መዋቅርም ሊዘነጋ አይገባውም። 7ኛ ምርጡ የፕሪሚየር ሊጉ መከላከል ብሬንትፎርድ ነው እና በተለይም ደግሞ ቡድኑ በጣም ጠንካራ የሆነ በመከላከል ረገድ ጥሩ የሆነ እንቅስቃሴዎችን የሚያሳይ ቡድን መሆኑን እንመለከታለን እና ይህም ጨዋታ ላይ እንግዲህ ለማንቸስተር ሲቲ በጣም ፈታኝ ይሆናሉ ተብሎ ይጠበቃል። በ2022 ነበረ ባለሳሳት ብሬንትፎርድ ማንቸስተር ሲቲን ያሸነፈበት የሚታወስ ጨዋታ የነበረው 2-1 በሆነ ውጤት። እዛ ጨዋታ ላይ እንግዲህ በተለይም ኢቫን ቶኒ 2 ጎሎችን አስቆጥሮ ነበረና እንግዲህ ከዛ በኋላ ማንቸስተር ሲቲን ለማሸነፍ ወደዚህ ሜዳ ወደዚህ ጨዋታ
ይመጣሉ ተብሎ ይጠበቃል። እንግዲህ ማንቸስተር ሲቲ የመጨረሻ እንጥፍጣፊ እድሉን ለመሞከር ወደ ሜዳ የሚገባበት ጨዋታ ይሆናልና ጨዋታው በጣም በጉጉት የሚጠበቅ ይሆናል ማለት ነው። ቅድም እንዳልኩት ማንቸስተር ሲቲ በዚህ ጨዋታ ላይ ከማሸነፍ ውጪ ምንም አይነት ውጤት ቢያስመዘግብ አቻም ቢወጣ ቢሸነፍም ኦልሞስት ዋንጫውን ለአርሰናል በቃ ከዚህ በኋላ ምንም አይነት የዋንጫ ፉክክር ላይ እንደማይቆይ ነው የሚያረጋግጠው። ምክንያቱም አርሰናል ከዚህ በኋላ ብዙ እድሎች አሉት። ማሸነፍ ብቻም ሳይሆን አቻም እየወጣ ሁሉ ዋንጫውን ሊያነሳ ይችላል። ለምን ማንቸስተር ሲቲ በሚያደርጋቸው ጨዋታዎች ላይ ነጥብ የሚጥልበት ሁኔታ ከተፈጠረ አርሰናል እነዚህ አድቫንቴጆች ይኖሩታል። ማንቸስተር ሲቲ ነጥብ ጥሎለት አርሰናል አቻም እየወጣ ዋንጫ ሊያነሳ ይችላል። አርሰናል እያሸነፈ ሲቲም ደግሞ እየተሸነፈ ሲቲም እያሸነፈ አርሰናል ዋንጫ ማንሳት ይችላል። ሲቲ ግን ዋንጫ ለመብላት ብዙ እድሎችን ነው መጠቀም ያለበት። አንደኛ አርሰናል ነጥብ መጣል አለበት። ሁለተኛ ራሱ ደግሞ ሁሉንም ጨዋታዎች ማሸነፍ አለበት። አሁን ከ4-4 ያሸንፋሉ ወይ ነው ከዚህ በኋላ ትልቁ ጥያቄ። አርሰናልስ ነጥብ ይጥላሉ ወይ ነው ትልቁ ጥያቄ የሚሆነውና ማንቸስተር ሲቲ በጣም እንጥፍጣፊ ኦልሞስት አብዛኛው ነገሩ ወደ አርሰናል የሄደ ይመስላል ዋንጫው። አርሰናል ደግሞ እሁድ ዕለት ዌስትሃምን ካሸነፈ የዋንጫውን አንድ ጆሮ የሚጨብጥበት ጨዋታ ነው የሚሆነውና በተለይም አርሰን ቬንገር የቀድሞ የአርሰናል አሰልጣኝ እንደተናገሩት ማንቸስተር ሲቲ ምርጥ ራኒን ወይም ደግሞ የመጨረሻ ሳምንታቱን ፐርፌክት ሆኖ ያሳልፋል ብዬ አላስብም የሚል አስተያየታቸውን ነበር የሰጡት። ለማንኛውም ግን በተለይም ደግሞ በዚህ ጨዋታ ላይ የምንመለከተው አጫወት ማንቸስተር ሲቲን ወይ እንግዲህ ለዋንጫው ምን አይነት ፐርፎርማንስ ሊያሳዩ እንደሚችሉ የምንመለከትበት አሊያም ግን ደግሞ ከዋንጫው ሙሉ ለሙሉ መውጣታቸውን የሚያረጋግጡበት ጨዋታ ይሆናልና እንደው ሂሳባዊ ስሌት ምናምን ካልተባለ በስተቀረ የነገው ጨዋታ ላይ ነጥብ ማጣት ለማንቸስተር ሲቲ ፍጹም ዋጋ የሚያስከፍልበት ኦልሞስት ዋንጫውንም እንዲያጡት የሚያደርግ ነገር ይሆናል ማለት ነው። ስለዚህ ጨዋታውን የምንመለከተው በዚህ አይነት ሁኔታ ነው ማለት ነው። ለማንኛውም እንግዲህ ይሄ ጨዋታ በምን ውጤት ይጠናቀቃል? ማንቸስተር ሲቲ ከብሬንትፎርድ ጋር ሲጫወት ሲቲ አሸንፎ ይወጣና እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት አርሰናል እሁድ እስከሚጫወት ድረስ ማጥበብ ይችላል ወይስ ነጥብ ጥሎ ወይ ተሸንፎ ሙሉ ለሙሉ ከፕሪሚየር ሊግ የዋንጫ ፉክክር ይወጣል የሚለውን ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ፕሮግራሙ ከተመቻችሁ ከወደዳችሁት ቢያንስ 500 ላይክ እንድታረጉ በአክብሮት ጠይቃችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አስታውሱ። ነገ ምሽት እንግዲህ 1 ሰዓት ከ30 ማንቸስተር ሲቲ ከብሬንትፎርድ ጋር ወሳኝ ጨዋታቸውን የሚያከናውኑ ይሆናል ማለት ነው።